የተከበራችሁ የተወደዳችሁ ውድ ሕዝበ ክርስቲያን በኢትዮጵያም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ይህች ቤተክርስቲያን ተአምረኛ የጥንት ቤተክርስቲያን ናት። ቤተክርስቲያኗ በአካባቢዋ ምዕመናን ከመኖራቸው የተነሳ እንዲህ ከጀርባም እንደምትመለከቱት የምዕመናን ቤት አለ። ከዚህ ጀርባ ወደፊት ማሳያችሁ ላይ ቦታ ላይ ማህበራዊ ህይወቱን የሚኖር የግል ህይወቱን የሚኖሩ ማህበረሰቦች የሚኖሩባት ቦታ ናት። ይህንን ቦታ ወደ ቤተክርስቲያኒቱ በመጠቅለል ቤተክርስቲያኒቱ የራሷ ይዞታ እንዲኖራትና በራሷ ይዞታ ስር እንዲተዳደር ለማድረግ እንዲሁም ደግሞ ዓለማዊ ስራዎች የሚሰሩበት ቤት ስለሆነ ከቤተክርስቲያን አካባቢ ዓለማዊ ስራዎች መሰራቱ ጥሩ እንዳልሆነ ሁላችንም በስርዓተ ቤተክርስቲያን እናውቀዋለንና ይህንን ወደ ቤተክርስቲያኒቱ ጠቅልሎ የቤተክርስቲያኒቱ ይዞታ አድርጎ መጠቅለል ከ7 ሚሊዮን ብር በላይ ግምት አስፈልጓል። ስለዚህ ይህን 7 ሚሊዮን ብር ቤተክርስቲያኗ እስካልከፈለች ድረስ እነዚህን ይዞታዎች ወደ እሷ ማጠቃለል ማትችልም። እንዲሁም ደግሞ በቤተክርስቲያኒቱ አካባቢ ስጋዊ ስራዎች እየተሰሩበት ይቀጥላል ማለት ነው። ስለዚህ ይህን ከግምት ውስጥ በማስገባት ቤተክርስቲያኑ አካባቢ ስጋዊ ስራዎች እንዳይሰሩ እንዲሁም ደግሞ ከቤተክርስቲያኒቱ ሐሳብ ከቤተክርስቲያኒቱ ስርዓት ውጪ የወጡ ስራዎች እንዳይሰሩ ለማድረግና እነዚህን ከቤተክርስቲያኗ ይዞታ ውስጥ በማድረግ ቦታው የተቀደሰነቱን ይዞ እንዲቀጥል ለማድረግ ከ7 ሚሊዮን ብር በላይ ያስፈልጋል። ይህን 7 ሚሊዮን ብር በላይ ለመክፈል በቦታው አካባቢ የሚገኙት ህዝበ ክርስቲያን ቁጥራቸው አናሳ ከመሆኑ የተነሳና እንዲሁም ደግሞ ይህን ገንዘብ ለመክፈል አቅም ስለጠፋ እናንተም በመላው ዓለም ላይ የምትገኙ ህዝበ ክርስቲያን ይህንን ከግምት ውስጥ በማስገባት ያላችሁን ያቅማችሁን የቻላችሁትን በምስራቀ ፀሐይ ቅድስት ድንግል ማርያም ባህራ ማርያም ስም ገቢ እንድታደርጉልን እናሳስባለን። ይህን ጽፍላችሁን አካውንት ቁጥር የባንክ አካውንት ቁጥር እዛ አካውንት በማስገባት ቤተክርስቲያኗ ወደሷ ይዞታዋን በመጠቅለልና ያለባትን ዕዳ በመክፈል ቤተክርስቲያኗ የራሷን ስርዓት እንድታስኬድ በትህትና እንጠይቃለን። እናንተም ይህን ከግምት ውስጥ በማስገባት ትንሽ ትልቅ ሳትሉ አነሰ በዛ ሳትሉ ለቤተክርስቲያኗ በዚህ አካውንት ገቢ እንድታደርጉልን በትህትና እንጠይቃለን። ውድ ክርስቶሳውያን በተለያየ ቦታ ያላችሁ በአገር ውስጥም በውጭም ያላችሁ የሐራ ቅድስት ማርያም በ1862 ዓመተ ምህረት የተመሰረተች ሲሆንና ከላይ ከተራራው በ1962 ዓመተ ምህረት ወደዚህ ቦታ የወረደ ሲሆን ሁሉም ሲጠቃለል ላይ ተራራው ከራሃማ ከሚባለው አካባቢ 100 ዓመት የተቀመጠች ቤተክርስቲያን ናት። እዚህ ከከተማው ከወረደች ደግሞ 56 ዓመቷ ያስቆጠረች ቤተክርስቲያን ናት። ይሄን ያህል ስታስቆጠር ግን እስካሁን ድረስ ሙሉ ህዝበ ክርስቲያን የምታውቁልን ሳይት ፕላን የላትም። እሱን ለማድረግ ከኛ ከጀርባ ያሉት የሙስሊም ቤቶች ስላሉ እነሱም ቤቶች ካሳ ለመክፈል አቅም ስላነሰና ስለጎደለብን ከከተማ አስተዳደሩ ጋር ተነጋግረን ይሄን ካሳ ለማስከፈል ብንሞክርም የሚቻል ሳይሆን ቆይቷል። አሁን ላይ ግን በእግዚአብሔር ፍቃድና በእግዚአብሔር ቸርነት የመንግስትም አካል ጉዳዩን በትኩረት አይተውት ካሳው ወጥቶ ተገምቶ 7 ሚሊዮን 36 ሺህ ብር በላይ አካባቢ ላይ እንድንከፍል ግምት ዝርዝር የወጣ የደረሰነ ስለሆነ ይህን ግምት ለመክፈል ቤተክርስቲያኗም እዚህ አካባቢ ያለው ህዝበ ክርስቲያኑ በቀን ስራ የሚተዳደርና ምንም የቀን ገቢ ያለው ስለሆነ ከተለያየ ቦታ ከምትኖሩ ሰዎች ይሄን በሚንሰጣቸው አካውንት ውስጥ እንድትረዱን በሜታችን ስም ጥሪያችንን እናስተላልፋለን። ይሄ ከኛ ጀርባ የምታዩት የጫት መቃሚያና የሽሽ ማሽሻ ማጨሻ ሆኖ እስካሁን ድረስ ቆይቷል። በዚህ ቦታ ላይ ህዝበ ክርስቲያኑ አገልግሎት ሲፈልግ በቅዳሴ በተለያየ በዕለተ ሰንበት ላይ መጥቶ ሲያስቀድስ ጥሩ ስሜት አለም እየተሰማለውና ውድ ክርስቶሳውያን የበኩላችሁን አስተዋጽኦ እንድታደርጉልን በሜታችን ስም ጥሪያችንን እናስተላልፋለን። ህዝበ ክርስቲያን ያው መላ ህዝበ ክርስቲያኑ የአካባቢውን ህዝብ እንደሚያውቀው ቤተክርስቲያን ለበርካታ ዓመት የኖረች ናት እና እነዚህ ዙሪያውን ያሉ ቤቶች ከዚህ ከፊት ለፊታችንም ከኋላም ያሉ የግለሰብ ቤቶች አሉና በእነኛ ምክንያት ቤተክርስቲያኗ ያው ካሁን በፊት የነበረው ህዝበ ክርስቲያንም በቁጥር ማናሳ ከመሆኑ አኳያ እነዚህ ቤቶች በዚህ በመኖራቸው ቤተክርስቲያኗ የራሷ የሆነ ሳይት ፕላን ሳይኖራት ይኖራል። አሁን ግን በወቅቱ ጊዜው ህዝቡ በርከት እያለ ሲመጣ አንዳንድ ከመንግስት አካላት ጋር በምንነጋገርበት ሰዓት እነዚህ ቤቶች እንዳሉም ቢሆን ለቤተክርስቲያኗ ሳይት ፕላን ይካተትላትና ከሶስተኛ ወገን ነፃ ያልሆኑ ተብሎ ይሰራላት በሚባል ሰዓት ምናልባት ይሄ ነገር የአንዳንድ ባለሙያዎችን አነጋግረን ስንል አይ እንደምንም ብሎ ሰዎቹን አስነስቶ የራሱ ነፃ የሆነ ቦታ መሰራት አለበት እንጂ በሚል አኳያ አሁን ተነጋግረን ነው። አሁን የምታዩት መላ ህዝበ ክርስቲያን የምታዩት እነዚህ ከፊትም ከኋላም ከሰሜንም ከደቡብም ያሉ የግለሰብ ቤቶች ሰው በቤቱ የሚኖረው የግል ህይወት ስጋዊ ህይወት ነው። ቤተክርስቲያን ደግሞ መንፈሳዊ አገልግሎት መንፈሳዊ ህይወት የሚከናወንበት ነው። በጉርብትና ደረጃ መልካም የሚባል ነገር ቢኖርንም
ስርዓተ አምልኮውና የቤተክርስቲያኑ አገልግሎትና የግለሰብ አኗኗር የተለያየ ነው። ስለዚህ ተቻችለን እንኳን ብንኖርም ችግሩ ትንሽ የጎላ ነገር ስለሆነ አሁን ከከተማ አስተዳደሩም ከመላው ህዝብ ጋር በመነጋገር ቤቶቹ መነሳት አለባቸው ወደሚለው አቅጣጫ ደርሰን ከተማ አስተዳደሩ የራሱን ሂሳብ ሰርቶ 7,037,576 ብር ክፈሉና ሰዎቹ ይነሳሉ የሚል ነው። አቅም ያለው ህዝብ ባለመኖሩ ይሄን 7 ሚሊዮን ብር ለመክፈል ህዝበ ክርስቲያኑን አቅም የሚፈትን ሁኔታ ነው ያለበትና ስለዚህ ይሄን ብር ለመክፈል የበኩላችሁን የድርሻችሁን ተወጣችሁ ቤተክርስቲያኗ ነፃ እንድትወጣ ቦታው ከግራም ከቀኝም ከሰሜንም ከደቡብም ያው የግለሰብ ቤቶች አሉበት እሱ ያለው ለአገልግሎት እስካሁን ፈታኝ ሆኖ ኖሯል። ከአቅም እጥረት የተነሳ ነው። ሰዎቹ ካሁን በፊት በነበሩ ለመነሳት ፈቃደኛ ነበሩ። የኛ ቤተክርስቲያኗ ያንን ለመክፈል አቅም ስለሌላት ብቻ ነው። አሁን ግን ወደዚያ ነው ገብተን ያለነው። ይሄን 7 ሚሊዮን ብር ለመክፈል በሀገር ውስጥም ከሀገር ውጭም ያላችሁ የቤተክርስቲያኑ ቤተክርስቲያን ልጆች የድጋፍ ትብብራችሁን አድርጋችሁ ቤተክርስቲያኗ ነፃ እንድትወጣ ቤተክርስቲያኗ በሀገርም ከሀገር ውስጥም ላሉት የምትጸልይ እግዚአብሔር ጋር የምታገናኝ ቤተክርስቲያን ናት። ረጅም እድሜ ያላት ቤተክርስቲያን ናት። ብቸኛ ቤተክርስቲያን ናት። ስለዚህ እንደ ሐራ ምስራቀ ፀሐይ ቅድስት ማርያም ቤተክርስቲያን ከሀገር ውስጥም ከሀገር ውጭም ላላችሁ የቤተክርስቲያን ልጆች ያው ጥሪያችንን እናስተላልፋለን። ይሄ የምታዩት የግለሰብ ቤት ነው። የግለሰብ ቤት ይሄው እንዲያላሳያችሁ ይሄ የምታዩት የግለሰብ ቤት ነው። ይሄ ደግሞ የቤተ ክርስቲያኑ ዕቃ ቤት ነው። አስቡት፣ ቤተ ክርስቲያኑ ያለችው እዚህ ናት። በቤተ ክርስቲያን በቅርብ ርቀት ውስጥ ስጋዊ ስራ ይሰራል ማለት ነው። ከቤተ ክርስቲያን ስርዓት አንፃር ስጋዊ ስራ የሚሰራበትና መንፈሳዊ ስራ የሚሰራበት ቦታ እንዲታዩታላችሁ። ከዚህ አንፃር ነው እኛ እርዱን፣ አግዙን፣ ቤተ ክርስቲያኗ ይዞታዋን ተጠቅለል እያልን የምንላችሁ።